ልጄ ጸልዮ ነው እንዴ ጫማ መገዛለት ዳዲባክ አሚን ግዴታዬ ነው እኔ እግሩ ነኝ እንጂ ነገር ይጠባዋል ብዬ መገዛለት ጸልይ ጫማ ሰጠዋል። ወላጅ አለ ሰማይ ማደግም ያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ ጸሎት ቀይረ አብላኝ አጠጣኝ አልበሰክ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ እንደግ እንለወጥ እንሂድ ወዴት ወደ ብስለት። ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁ እድገት ምትሃት አይደል። አቤት እድገት በጸሎት ቢሆን በጣም ተለቅ ሰው ሆኖ በጣም እንደ ልጅ ቢሆን በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። እድገት አያቆምም፣ ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት ነው። መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል። ሁል ጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንጻር በዘላለም ውስጥ መሬት ላይ ወደ ፍጽምና አይመጣም፣ ወደ ብስለት ግን ይመጣል። ዕብራውያን ምዕራፍ 6 ከቁጥር 1 እስከ 6 ድረስ ያለውን የጌታ ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። ከሞተ ሥራ ንስሐ ስለ መግባትና በእግዚአብሔር ስለ ማመን እንደገና መሠረትን አንጣል። እንዲሁም ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስርት። እግዚአብሔር ቢፈቅድ ይህን እናደርጋለን። አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል ያዋርዱታልም። ስለዚህ ስለ ክርስቶስ አይደለም ይለው። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። የመጀመሪያ ትምህርት አያስፈልግም አይደለም እያለ ያለው። የመጀመሪያ ትምህርቱን እሱን ይዛችሁት ሁልጊዜ እዛ የመጀመሪያ ትምህርት ላይ አትመላለሱ ነው እያለ ያለው። ስለዚህ ወደሚቀጥለው ነገር እንሂድ ነው፣ ወደ ብስለት እንሂድ ነው ያለው። ያንን እርሱት፣ ያንን ተዉት፣ ያ አያስፈልግም አይደለም ትምህርቱ። መሰረት ያስፈልጋል፣ ግዴታ ነው። መሰረት ላይ ግን ድጋሚ አይመሰረትም። መቼስ በእውነት የሚሰራ ቤት ላይ አሁን ይሄ ቤት ሲሰራ መሰረት የመመስረቱ ስራ በጣም መሰረታዊ ነው፣ በጣም አስፈላጊ ነው። ምንም አይተካም የመሰረት ስራ ግን ሁልጊዜ የመጀመሪያ ስራ ነው። ቀጣይ ደግሞ ስራ አለ። ወደ ብስለት ደግሞ መሄድ አለብን። ወደ ብስለት የሚለው ቃል ወደ ፐርፌክሽን ማለት አይደለም ትርጉሙ። ወደ ብስለት የሚለው የመጀመሪያውን ሽሮ ወደሚቀጥለው ነገር መሻገርን የሚያመለክት አንድ የግሪክ ቃል ይጠቀማል። ቴላቲዮስ ፐርፌክት ማድረግ ማለት ሳይሆን ማቹር ማድረግ። በዘላለም ውስጥ መሬት ላይ ወደ ፍጽምና አይመጣም፣ ወደ ብስለት ግን ይመጣል። መጀመሪያን ነገር ሽሮ የመጀመሪያን ነገር ትቶ ማቹር ወደ ማድረግ ግን ይመጣል። ስለዚህ የዚህ ደብዳቤ ጸሐፊ ምዕራፍ 5 ላይ ባለፈው ሳምንት ተናግሬያለሁ፣ በጣም ጠንካራቸው። ስለዚህ እናንተ ስለ ክርስቶስ የሰማችሁት የመጀመሪያ ትምህርት አለ። አዎ እሱን እለፉትና ወደ ብስለት እንሂድ። የሌቭል ጉዳይ ነው እንጂ ሁላችን መሻር ያለብን ነገር አለ። ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያቅ የሚሽረው የልጅነት ጠባይ ሊሆን ይችላል። አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላለን። ግን በእግዚአብሔር ቤት ውስጥ እድገት አያቆምም፣ ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት ነው። መሞት ጀምሬያለሁ ማለት ነው። ማጥናት ካቆምኩኝ፣ መጸለይ ካቆምኩኝ፣ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ፣ ይሄንን ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል፣ ከዚህ በኋላ ምን አለ ያልኩ ቀን፣ በልሳን ጸልየ ትንቢት ጨምረህበት አጋንንት የወጣ ቀን፣ ቀና ብለ ሰው አልሰማም ያልክ ቀን፣ በእውነት የጊዜ ጉዳይ ነው። መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል፣ የጨረሳችሁ ይመስላችኋል። አጠገባችሁ ካለ ሰው ጋር ትከሻ ትለካኩና ምን ያውቃል እሱ። ሁልጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንጻር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ፣ ያንን እየሻርኩ ሌላ ለመያዝ፣ ይህን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። ሲኒየር የለውም አለው። ጴጥሮስ ሲኒየሩ ነው።
ዮሐንስ ሲኒየሩ ነው። በጣም ብዙ ከሱ የቀደሙ አሉ። ሮሜ ላይ ጽፏል። ከኛ የቀደሙ ሐዋርያት ብሎ ጽፏል አሉ። ባይዘው ጴጥሮስ ምናምን ብቻ እንዳይመስላችሁ ሮሜ ላይ በስም አስቀምጧቸዋል። የቀደሙ በእምነት የሚቀድሙ ይላል። የሉትም አሉት ሲኒየሮች። አልቲሜትሊ ግቡ የት ጋር? ኢየሱስ ጋር ክርስቶስን እስክንመስል ነው የሚለው። ስለዚህ ይሄ ሰውዬ ካልሞተ በቀር እድገት አያቆምም። መኖር ጨርሶ ወደ ጌታ ሲሄድ ነው ጳውሎስ እድገት የሚያቆመው። መሬት ላይ እስካለ ድረስ እግዚአብሔርን ቃል ያጠናል፣ ይጸልያል፣ ይተጋል፣ ይሽራል። የነበረበትን የመጨረሻ ደብዳቤው አይደል የሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው። ምን ይሰራለታል? ጥቅልል። ኦልሬዲ ወደ ጌታ ሊሄድ እንደሆነ እሱም እርግጠኛ ነው። ሩጫ ጨርሻለሁ፣ ሃይማኖት ጠብቄያለሁ፣ መልካም ገድል ተጋድያለሁ፣ ወደ ጌታ መሄዴ ነው ብሎታል እኮ። ምናልባት ላደርስብኝ ትችላለህ፣ ልምጣ እንኳን ብትመጣ ደስ ይለኛል፣ ግን ላደርስብኝ ትችላለህ። ለምን? አንተ እስክትመጣ እኔ ቀድሜ ልሄድ እችላለሁ። ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ። ጳውሎስ ወደ ጌታ ሊሄድ እንደሆነ እርግጠኛ ነው። ወደ ጌታ ሊሄድ እንደሆነ እርግጠኛ ሆኖ ምንድነው አምጡ የሚለው? ጥቅልል። ለምን? ሊያነብ። ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና፣ በጣም ብዙ ጊዜ የምናጠናው፣ የምንጸልየው፣ የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰው የራሱ ምን ይላል? እዚህ ሁሉ ጋር ደርሶ ጥቅልሉን ላክልኝ። ስለማያውቀው ነው። ያውቀዋል። ስላላነበበው ነው። እሱ አንብቦት ነው ለጢሞቴዎስ የሰጠው እና ደግም ያነበዋለሁ። ለምን? እድገት አይቆምም። እስክሞት አጠናለሁ። እስክሞት ከእግዚአብሔር ቃል ጋር ኅብረት አለኝ። እስክሞት ድረስ እጸልያለሁ። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት፣ ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር። ሚራክል አይደለም ልጅነት መሻር፣ ናቹራል ነው፣ ፕሮሰስ ነው። በህይወት ያለ ሁሌ ይሽራል። ልጅ ሆኖ መኖር ነው እንደውም ተአምር። አለማደግ ነው ምትሃት። እንዴት አያድግም? በጣም መታገስ የሚያቅት ነገር እንደሆነ ታውቃላችሁ። በጣም ትልቅ ሆኖ ኢንፋንት ቢሆን፣ በጣም ትልቅ ሰው ሆኖ በጣም እንደ ልጅ ቢሆን፣ በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። አየት ያደርጋል። ምዕራፍ 5 አልበቃለው፣ ምዕራፍ 6 ላይ መጣ። የልጅነትን የመጀመሪያ ትምህርት እንሻር። ስለማ? ስለ ክርስቶስ እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት። አሁን ክርስቶስን ማወቅ የልጅነት ትምህርት ነው። ወደ ሌላ ነገር እደጉ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። ማደግ በጣም ቀላል ነገር ባይሆንም ግን ያስደስታል። ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁ እድገት ምትሃት አይደለም። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ በኢየሱስ እደግ ብቀል ብቅል አይደለም። እና እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። ምንም ቢያስከፍለኝ በቃ የስ ክብር ለእግዚአብሔር ይሁን። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። መለወጥ እኛ ስንለወጥ ለራሳችን ደስ ካለን፣ የሚያይን ሰው ከተደሰተ፣ እናንተ ልጆቻችሁ ሲያድጉ ምንድን ነው የሚሰማችሁ? ልጅነትን እየሻሩ እያደጉ ስታዩ፣ የማጠብቀውን ነገር ልጅ ሲነግር ክሪቲካሊ ቲንክ ማድረግ እንደጀመረ ስታይ ትደሰታለህ። እንዴት አሰበ ትላለህ። እንዴት ለምን? እድገቱ አስደስቶ። ባያድግስ የጸሎት ርዕስ ነው፣ የቤት ስራ ነው፣ ነው የሚያስብልህ። ለምን ትላለህ? ሲያድግስ ትደሰታለህ። አትነግረውም እኮ ግን ደስ ይላል። ወላጅ አለ ሰማይ፣ ማደግህ የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረህ አብላኝ፣ አጠጣኝ፣ አልበሰ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ። ልጄ ጸልዮ ነው እንዴ ጫማ መገዛለት? ዳዲ ባክ ግዴታዬ ነው እኔ እግሩ ነኝ እንጂ ነገር ይጠባዋል ብዬ የምገዛለት። ጸልይ አልጸልይ ጫማ ሰጠዋል። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር፣ ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ የምገዛለት ጫማ አይደለም የኔ ሆኖ በሙሉ የሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኪሪቲ ጥያቄ ነው። አየ አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው።
ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጠ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። ግለጡት፣ ክፈቱት። እውነቴን ነው የምነግራችሁ። አይልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘው ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አየህ እሱ ልክ እንዳልሆነ ሲገባ አየህ ልክ ነህ፣ እያደግክ ነው ማለት መሻር። እንዲህ እኮ ትል ነበር ልጅ እያለ ሲባል አረን ያላል ሽራ እኮ ነው። አንዳንዱስ እስቲል እያለ ነው እና ታዲያ ብልስ ይላል። ሻሩ አሜን በሏ። በጣም ነው የምወዳችሁ። እንዴ እደጉ ግን እንዴ እደጉ፣ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። እስቲ አሜን በሏ።